ጠቅላይ ሚኒስትር አብይ ስለታሰሩት ቲክቶከሮች ምላሽ ሰጥተውበታል። አብይ ባህል መበረዝ አይፈቀድም ባይ ናቸው። የጥንቅራችን ትኩረት ነው። ኢትዮጵያ ላይ ወታደራዊ እርምጃ እንዳይወሰድ ወስነዋል የሚባሉት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከአዲስ አበባ ጋር ጠብ የለንም ማለታቸው ተሰምቷል። ከዚህ ውጪ በገንዘብ እጥረት ድርቅ ተመቷል የተባለው ህወሓት ብዙዎችን ያማረረ ዘመቻ ውስጥ መግባቱ ተሰምቷል። ዝርዝሩን እንመለስበታለን። እንዲሁም ቅዱስ ሲኖዶስ ጳጳሱን እስከ ማንሳት የደረሰ ውሳኔ ማሳለፉም ሰምቷል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። ቀደም ሲል የሰማችኋቸው አበይት ነጥቦቻችንን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራ። ህወሓት ላይ የቀረበው አዲስ ውንጀላ። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው በሚል አዲስ ውንጀላ ቀርቦበታል። ሳልሳይ ወያነ ትግራይ ፓርቲ ነው በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል በሚል ክሱን ያሰማው ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በእንዳሽረ ስላሴ ያለው የተፈናቃዮች የማቆያ ማዕከል የሆነውን በማስረጃ አቅርቧል። በማቆያ ማዕከሉ የነበሩት የስድስት ልጆች አባት ተፈናቃይ በህወሓት የፓርቲ ወርሃዊ ክፍያ እንዲከፍሉ ይጠየቃሉ ይላል ፓርቲው። አባትየው እኔ ፓርቲ አባል አይደለሁም፣ ብሆንም በዚህ ወቅት የመክፈል አቅም የለኝም በማለት እንደመለሱ ገልጿል። የፓርቲ አባል አይደለሁም፣ ወርሃዊ መዋጮ አልከፍሉም ያሉት አባት በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸውንም ፓርቲው አሳውቋል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚያዝ የፖለቲካ ኃይል ተጭኗል ቢልም ተፈናቃዮች ወደ ቀያቸው ሳይመለሱ የክልሉ ግዛታዊ አንድነት ሳይረጋገጥ ምርጫ መካሄድ የለበትም ሲልም አሳስቧል። የግብፁ ፕሬዝዳንት አልሲሲ ስለ ኢትዮጵያ ሐቁን በአደባባይ አምነዋል። ኢትዮጵያ ጋር ችግር የለብንም፣ ነገር ግን ይላሉ አብዱል ፈታህ አልሲሲ። ፕሬዝዳንት አብዱል ፈታህ አልሲሲ ግብፅ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ነው የተናገሩት። ፕሬዝዳንቱ ይህንን የተናገሩት ግብፅ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑን መንግስታዊው አልአህራም ዘግቧል። ግብፅ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው፣ ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ የሀገራቸውን አቋም አጽንኦት ሰጥተውም ተናግረዋል ተብሏል። ከጥቂት ሳምንታት በፊት የግብፅ የውጭ ጉዳይ ሚኒስትር ባደር አብደላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ህግ መሰረት እንደምታስከብር ተናግረው ነበረ። የግድቡ ግንባታ በተካሄደበት 14 ዓመታት ውስጥ በኢትዮጵያና በግብፅ እንዲሁም በሱዳን መካከል ተደጋጋሚ ሲቋረጥና ሲቀጥል የቆየ ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወቃል። በእነዚህ ሁሉ ጊዜያት አሁን ፕሬዝዳንት አልሲሲ ያነሱት የግድቡን ውሃ ሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብፅ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረሳቸው ምክንያት ሆኖ ቆይቷል። ግብፅ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋንም በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቅኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርገዋለች። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብፅ በኢትዮጵያ የተገነባው ግድብ ብቸኛ የውሃ ምንጭ መጠን ያሳጣኛል የሚል ስጋት ፈጥሮባታል። ፕሬዝዳንት አልሲሲ ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብፅ በሌሎች ሀገራት የውስጥ ጉዳይ ውስጥ ጣልቃ አለመግባትና አለመረጋጋትን በማስወገድ በኩል ያላት ፖሊሲ ወጥና ጽኑ ነው ማለታቸውን ከጽህፈት ቤታቸው የወጣው መግለጫ አመልክቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው ጠንካራ መግለጫ ግብፅ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለት መክሰሱ አይዘነጋም። የዚህ ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማናጋት ፍላጎት አላት ብሏል። በተጨማሪም ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍን ከግብፅ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ፕሬዝዳንት አልሲሲ በተጨማሪም ሀገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶች በውይይትና በፖለቲካዊ መፍትሄ መፈታት አለባቸው በሚል አቋም ግብፅ ማስፈራሪያዎችን ሰንዝራ አታውቅም ሲሉ ተናግረዋል። ነገር ግን ፕሬዝዳንቱ የውጭ ጉዳይ ሚኒስትሩና ሌሎች የግብፅ ከፍተኛ ባለስልጣናት ህዳሴ
ግድብ መጠናቀቅን ተከትሎ የሀገራቸውን ጥቅምና የውሃ ደህንነትን ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱ በተለያዩ አጋጣሚዎች ሲናገሩም በተደጋጋሚ ተደምጠዋል። እነዚህን የግብጽ ባለስልጣናትና ንግግርን ተከትሎም የኢትዮጵያ የውጭ ጉዳይ ሚኒስትር በወጣው መግለጫ ላይ ግብጽ ከንግግር ይልቅ ግጭትን ለማስፋፋት ግልጽ ጸባጫሪ ንግግሯን እያጠናከረች ነው በሚል ዓለም አቀፉ ማህበረሰብ ይህንን ድርጊት እንዲያወግዝ ጠይቋል። ግብጽ የውሃ ደህንነቴና ብሔራዊ ጥቅሜ ላይ አደጋ ደቅኗል ባለችው የታላቁ የኢትዮጵያ ህዳሴ ግድብ ላይ ከኢትዮጵያ ጋር ስምምነት ላይ በመድረስ ፍላጎቷን የሚያስጠብቅ ህጋዊና ኢትዮጵያን ግዴታ ውስጥ የሚያስገባ እንዲሆን ትፈልጋለች። ኢትዮጵያ ግን እንዲህ ያለው ስምምነት ሉዓላዊነቷንና ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ በተደጋጋሚ ውድቅ ስታደርገው ቆይታለች። ፕሬዚዳንት አልሲሲ የህዳሴ ግድብ ጉዳይን ከዚህ ቀደም ወደ አፍሪካ ህብረት፣ የተባበሩት መንግስታት፣ አረብ ሊግ፣ የአውሮፓ ህብረት፣ አሜሪካና ሌሎች ሀገራት ዘንድ በመውሰድ በኢትዮጵያ ላይ ግፊት ለማሳደር ሲሞክሩ ቆይተዋል። የመረጃ ጥንቅራችን እንደቀጠለ ነው። ወደ ቀጣዩ መረጃችን እንለፍ። ቅዱስ ሲኖዶስ ጳጳሱን እስከ ማንሳት የደረሰ ውሳኔ ማሳለፉ ተሰምቷል። ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት መነሳታቸውን የተሰማው ብፁዕ አቡነ ኤልሳ ሀገረ ስብከቱን እንዲመሩ ተመድበዋል። ብፁዕ አቡነ ኤልሳ የምስራቅ አርሲ ሀገረ ስብከትን እስከ ግንቦት የቅዱስ ሲኖዶስ ርክበ ካህናት ጉባኤ ድረስ ደርበው እንዲመሩ በቋሚ ሲኖዶስ መመደባቸውን የቤተ ክርስቲያኗ ምንጮች ዘግበዋል። ብፁዕ አቡነ ኤልሳ የሶማሌ ክልል ጅግጅጋ ሀገረ ስብከት ጳጳስ ከሚመሩት ሀገረ ስብከት በተጨማሪ የምስራቅ አርሲ ሀገረ ስብከትን እስከ ግንቦት 2018 ዓመተ ምህረት የቅዱስ ሲኖዶስ ርክበ ካህናት ጉባኤ ድረስ ደርበው እንዲመሩ በዚያም እንዲቆዩ በቋሚ ሲኖዶስ ተወስኖ በቅዱስ ፓትርያርኩ በተጻፈ ደብዳቤ ተመድበዋል። ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ከሚገኙ ካህናት፣ አባገዳዎች፣ አደ ሲንቄዎችና ወጣቶች እንዲሁም ምዕመናን የቀረበለትን ተደጋጋሚ አቤቱታ ሲመለከት ነበር ተብሏል። ይህን መነሻ በማድረግ አጣሪ ልዑክ ተመድቦ ችግሩ በዝርዝር ተጠንቶ እንዲቀርብለት ከተደረገ በኋላ ሪፖርቱን መነሻ በማድረግ ባስተላለፈው ውሳኔ ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰበካ ጉባኤ ማደራጃ መምሪያ ኃላፊ ሊቀ ጳጳስነት ስራቸውን እያከናወኑ እስከ ግንቦት የቅዱስ ሲኖዶስ ርክበ ካህናት ጉባኤ እንዲቆዩ ውሳኔ አስተላልፏል ነው የተባለው። የቅዱስ ሲኖዶስ ምልዓተ ጉባኤ ጥቅምት 2018 ዓ.ም ባደረገው ጉባኤ ቋሚ ሲኖዶስ የተከሰተውን ችግር በመመርመር መፍትሄ እንዲሰጥ ውሳኔ አስተላለፈ መባሉ አይዘነጋም። ወደ ሌላኛው መረጃችን እንለፍ። የኢትዮጵያ አየር መንገድ ወደ ደሴ በረራ ማካሄድ እንደማይችል አስታውቋል። የኢትዮጵያ አየር መንገድ በአሁኑ ሰዓት በደሴና አካባቢው ባለው ለበረራ አመቺ ያልሆነ የአየር ጸባይ ምክንያት ከትላንት ጀምሮም በዛሬው ዕለት ወደ ከተማው የሚያደርገውን በረራ ለማቋረጥ ተገድጃለሁም ብሏል። ከሚቴዎሮሎጂ በሚደርሰን መረጃ መሰረት የአየር ጸባዩ እንደተስተካከለ ወደ አካባቢው የሚደረገውን በረራ ቀጥላለሁ ሲል ተቋሙ ባወጣው መግለጫ አመላክቷል። በረራዎቹ ወደ መደበኛ አገልግሎት የሚመለሱበትን ጊዜ እንደሚገልጽ አስታውቆ በአገልግሎት መቋረጥ ለሚፈጠሩ መጉላላቶች ደንበኞቹን ይቅርታ ጠይቋል። አየር መንገዱ በዚሁ ሳምንት ባወጣው ተመሳሳይ መግለጫ በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች ጭጋጋማና ለበረራ አመቺ ያልሆነ የአየር ጸባይ እንዳጋጠማቸው አሳውቆ ነበር። ይህ አየር ጸባይ ለተወሰኑ ቀናት የሚቀጥል መሆኑንም የሚቴዎሮሎጂን መረጃ ዋቢ አድርጎ ገልጿል። በዚህ ምክንያት ወደ ተወሰኑ የሀገሪቱ ክፍሎች የሚያደርጋቸውን በረራዎች ለማቋረጥ በመገደዱም የአየር ጸባዩ እንደሚስተካከልና በረራዎችን መቀጠል እስከሚችል ድረስ መንገደኞች እንዲታገሱ አስቸኳይ ጉዞ የሚያደርጉ መንገደኞቻችን ደግሞ ሌላ የጉዞ አማራጭ እንዲጠቀሙ አሳስቦ ነበረ። ተቋሙ ይህን በገለጸ ማግስት ከሀገር ውስጥ በረራዎች አንዱ ወደ ሆነው ደሴ የሚያደርገውን በረራ ማቋረጡን ተናግሯል። ደሴ ለምን የሚለውን በተመለከተ በኢንስቲትዩቱ የአቪዬሽን ሜቴዎሮሎጂ አገልግሎት መሪ ስራ አስፈጻሚ አቶ ካሳ ፈቃዱ በተለይም ደሴ በጣም አስቸጋሪ ኤርፖርት ነው፣ ቶሎ ገልጦ ካልታየ የብዙ የበረራ አደጋዎችን ሊያስከትል የሚችል መሆኑ ስለታወቀ ችግሩን ለማስወገድ አየር መንገዱ ይህንን ለመወሰን ተገዷል ሲሉ ነው ምላሽ የሰጡት። አክለውም ጭጋግ፣ ደመና፣ ኃይለኛ ዝናብ ሲኖር አካባቢው ለእይታ የሚያስቸግር ሲሆን ለበረራ አደገኛ ነው ብለዋል። በአቪዬሽን ኢንዱስትሪ ውስጥ የተሳፋሪውን የህይወት ንብረትን ደህንነት ለማረጋገጥ የበረራ ደህንነትን ማረጋገጥ ወሳኝ ስለሆነ ቀድሞ ጥንቃቄ ተወስዶ በረራ የሚቋረጥበት አጋጣሚ አለ ብለዋል። ወደ ሌላኛው ጉዳያችን አመራን። ጠቅላይ ሚኒስትር አብይ ስለታሰሩ ቲክቶከሮች ምላሽ ሰጥተውበታል። አብይ ባህልን መበረዝ አይፈቀድም ባይ ናቸው። በዚህ ፕላትፎርም የተሰማሩ ወጣቶች አጋጣሚውን ተጠቅመው ለመለወጥ የሚያደርጉት ጥረት የሚደነቅ ቢሆንም ከውጭ የሚቀበሉት ባህልና የእኛን ፍላጎት ከቀላቀሉ ጥፋት ያስከትላል ብለዋል። ጠቅላይ ሚኒስትሩም በቲክቶክ ማህበራዊ ሚዲያ አጠቃቀም ዙሪያ በሰጡት አዲስ ማብራሪያ ወጣቶች ቴክኖሎጂውን ለፈጠራ ስራዎችና ለኢኮኖሚያዊ ተጠቃሚነት መዋል ከቻሉ መንግስት ድጋፍ ያደርጋል ነው ያሉት።
ይሁን እንጂ ይህ ነጻነት የሀገሪቱን ባህል ወግና እሴቶችን በጣሰ መልኩ መሆን የለበትም ሲሉ አሳስበዋል። ጠቅላይ ሚኒስትሩ በንግግራቸውም ወጣቶች ከውጭ ዓለም የሚመጡ ተጽዕኖችን ሲቀበሉ ጠቃሚውን ብቻ በመለየት መሆን እንዳለበት ጠቁመው ከኢትዮጵያ ስርዓት ውጭ የሚንቀሳቀሱ አካላትን መምከርና መገሰጽ አስፈላጊ መሆኑን ገልጸዋል። ቀጣዩ ትውልድ ሊታሰብበት ይገባል፣ መልካሙን ብቻ ማሳየት የሁላችንም ኃላፊነት ነው ሲሉም ተናግረዋል። ጥንቅራችን እንደቀጠለ ነው። የተከበራችሁ የሸገር ታይምስ ቤተሰቦች፣ አንድ ኤርትራዊን ጨምሮ 4 ሰዎች በአሜሪካ በእስር ላይ ሳሉ መሞታቸውን የሀገሪቱ መንግስት ይፋ ያደረገውን መረጃ ደግሞ እንመልከት። 4ቱ ሰዎች የሞቱበት ምክንያት ባይታወቅም በዩናይትድ ስቴትስ የፍልሰትና የጉምሩክ መስሪያ ቤት 2ቱ በድንገተኛ ህመም፣ 2ቱ ደግሞ በተፈጥሯዊ ምክንያት ህይወታቸውን እንዳጡ አስታውቋል። በመስሪያ ቤቱ መረጃ መሰረት የሄይቲ፣ ኒካራጓ፣ የኤርትራና የቡልጋሪያ ዜጎች የሆኑት 4ቱ ሰዎች ህይወታቸውን ያጡት ከታህሳስ 3 እስከ ታህሳስ 2018 ዓ.ም ባሉት ቀናት ውስጥ ነው። ሊገባደድ ጥቂት ቀናት በቀሩት የጎርጎሮሳዊ 2025 ቢያንስ 30 ሰዎች በአሜሪካ የፍልሰትና የጉምሩክ መስሪያ ቤት እስር ላይ ሳሉ ህይወታቸውን አጥተዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በህገ ወጥ መንገድ በአሜሪካ ይገኛሉ የሚላቸውን የሌሎች ሀገሮችን ዜጎች በገፍ ለማባረር ግፊት እያደረገ ይገኛል። ውድ ቤተሰቦቻችን ለአሁኑ ያዝነው የመረጃ ጥንቅራችን አበቃ። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።